በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራንና ክቡራት በመላው ዓለም ሆናችሁ በአክሱም ጽዮን ሚዲያ የምትከታተሉ ወገኖቻችን፣ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። ልዑለ ባሕሪ ንጹሐ ባሕሪ አምላከ ቅዱሳን አምላካችን መድኃኒታችን ኢየሱስ ክርስቶስ ይክበር ይመስገን። እንኳን የጾም 6ኛ ሳምንት ገብርኄር በሰላምና በጤና አደረሰን አደረሳችሁ። ነገ ገብርኄር ነው፣ የጾሙ 6ኛ ሳምንት ማለት ነው። ስለ ሁሉ ነገር እግዚአብሔር አምላካችን የተመሰገነ ይሁን። ሁላችን በመላው ዓለም ሆናችሁ የምትከታተሉ እየጾማችሁ እየጸለያችሁ የጸሎታችሁና የጾማችሁ ውጤት ደግሞ እግዚአብሔር በበረከት እንዲጎበኛችሁ ሁላችንም በቸርነቱ በምሕረቱ እንዲጎበኘን ለሕዝባችንም ለሀገራችንም ሰላም፣ ፍቅር፣ አንድነት እንዲያድልልን የአምላካችን መልካም ፈቃዱ ይሆንልን። እንኳን ለገብርኄር በሰላምና በጤና አደረሰን አደረሳችሁ። እንደሚታወቀው አሁን 6ኛ ሳምንት ደርሰናል። የ6ኛ ሳምንት እሁድ ስያሜው ደግሞ ገብርኄር ይባላል። ገብር ማለት አገልጋይ፣ ታዛዥ ማለት ነው። ኄር ማለት ደግሞ ቅን አገልጋይ ወይም ደግሞ ቸር፣ የዋህ፣ ትሁት ማለት ነው። እግዚአብሔርን የሚያገለግል የተሰጠውን መክሊት በአግባቡ የሚጠቀም ሁል ጊዜ በጸሎትና በጾም ተወስኖ እግዚአብሔር የሰጠውን በትንሿን የሚያመሰግን ትንሿን ይዞ ደግሞ እግዚአብሔርን የሚያገለግል ታማኝ አገልጋይ፣ ለእግዚአብሔር ታማኝ የሆነ ለሕዝቡም ታማኝ የሆነ አገልጋይ ማለት ነው። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት። የማቴዎስ ወንጌል ምዕራፍ 25 ቁጥር 28 ላይ ያለው ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 28 ያለው ኃይለ ቃል ነው። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ የእመብርሃን የወላዲተ አምላክ የድንግል ማርያም የመስቀል የአስራት ልጆች በያላችሁበት ሰላም እግዚአብሔር እንዲበዛላችሁ ጸሎታችን ምኞታችን ነው። እንደሚታወቀው ነገ እሁድ የሚነበበው በቅዳሴ ሰዓት ላይ የሚነበበው የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ቁጥር ያለውን ይነበባል ማለት ነው። ይህን ሁላችሁ በቤታችሁ ሆናችሁ እንድታነቡትና ብዙ መልስ እንደምታገኙበት ባለተስፋ ነኝ። የእግዚአብሔር ቃል አምላካዊ ቃል ስለሆነ ከዚህ ምዕራፍ ግን አውጥቼ 1-3 ነገር ብቻ እንነጋገራለን ማለት ነው። በመካከላችን ተገኝቶ የሚያስተምር፣ የሚመክር፣ የሚገስጽ፣ ያዘኑትን የሚያረጋጋ፣ የሚያጽናና እግዚአብሔር ስለሆነ እግዚአብሔር አምላካችን ከሁላችን ጋር ይሁን። ቁጥር 20 ላይ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 20 ላይ 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። እንደ መክሊትም 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ አለው። ፈራጁም ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህም አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁባትም እንድሰበስብ
ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት ይላል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። በመጀመሪያ ስንመለከት ወደ ሌላ ሀገር የሚሄድ ሰው ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል ነው የሚለውና አንድ ሰው ነበረ ነው የሚለው። አንድ ሰው ነበረ፣ ወደ ሩቅ ሀገር የሚሄድ አንድ ሰው ነበረና ባሮችን ጠርቶ ያለውን ገንዘቡን ሰጥቶ እንዲነግዱበት፣ እንዲያተርፉበት፣ እንዲለወጡበት ገንዘቡን ሰጣቸው ነው የሚለው። ገንዘቡ ሰጣቸውና ለአንዱ 5 ሰጠው፣ ለሁለተኛው ደግሞ 2 ሰጠው፣ ለሶስተኛው ደግሞ 1 ሰጠው ማለት ነው። እንግዲህ ወደ ሩቅ አገር ነው የሄደው። አንድ ሰው ነበረ ነው የሚለው። ወደ ሩቅ አገር ለመሄድ ለ3 ሰዎች ነው ገንዘቡ የሰጠው። ለአንዱ 5 መክሊት ሰጠው። መክሊት ማለት ብር፣ መክሊት ማለት ገንዘብ ማለት ነው። ለአንዱ 5 ብር ወይም ደግሞ 5 መክሊት ገንዘብ ብር ሰጠው። ለአንዱ ደግሞ 2 ሰጠው። ለሶስተኛው ደግሞ 1 ሰጠው ማለት ነው። ያ መጀመሪያ የተቀበለው የመጀመሪያው 5 ተቀብሎ ነግዶ አትርፎ በታማኝነት ምንም ሳያጎድል ይልቁንስ ባለው ጨምሮ 10 አድርጎ 5 አተረፈ ማለት ነው። በ5 ላይ 5 አተረፈ፣ 10 ሆነለት ማለት ነው። ባለ 2ም በ2 ላይ ነግዶ አተረፈ፣ 4 ሆነለት ማለት ነው። ባለ 1 ግን ቆፍሮ አሩቆ ቆፍሮ አስቀመጠው ነው የሚለው። ቆፍሮ አስቀመጠውና ባለ መክሊቱ መጣ። ከሩቅ ሀገር ባለ መክሊቱ ባሮችን ሊቆጣጠር መጣ ነው የሚለው። ባሮችን ሊቆጣጠር ሲመጣ ግን ባለ 5 የተቀበለው 10 አድርጎ መለሰለት። እነሆ ጌታዬ 5 ሰጥተኝ ነበረ፣ አሁን 10 ሆነልኝ፣ 10 አድርጌ አምጥቼዋለሁ አለው። አንተ በጥቂት የታመንክ በብዙ እሾምሃለሁ አለ። ወደ ጌታህ ደስታ ግባ ተባለ። በመጀመሪያው ባለ 5 ተሰጥቶ 10 አድርጎ ያቀረበ። ባለ 2ም ቀረበ። 2 አድርገህ ሰጥተኝ ነበረ፣ ይኸው 4 አድርጌ አምጥቼዋለሁ አለው። በጥቂት ታምነሃል፣ በብዙ ደግሞ እሾምሃለሁ አለ። አዎ በጥቂት የታመነ በብዙ እንደሚሾም እየነገረ ነው። ባለ 1 ደግሞ ቀረበ። ገንዘቡ ሊቆጣጠር ሊቀበል ሲመጣ ባለ 1 የተቀበለው ጌታዬ ሆይ የሰጠኝ 1 መክሊት ሰጠኝ ነበረ፣ ቆፍሬ አስቀምጬዋለሁ። አንተ ያልዘራኸውን የምታጭድ ያልበተንከውም የምትሰበስብ መሆንህን አውቃለሁ አለው። እንዴ እኔ ያልዘራሁበት የማጭድ ያልበተንኩትን የምሰበስብ መሆኔን እንዴት አወክ ብሎ በቁጣ መለሰለት፣ ወይም ደግሞ ወቀሰው ማለት ነው። ባለ 1 መክሊት ተወቀሰ። ለምን? ቆፍሮ ስላስቀምጠው ስለቀበረው ማለት ነው። ለራሱም አልተጠቀመበትም፣ ለሌላም አልጠቀመበትም፣ ምንም አላተረፈም፣ አልነገደበትም ማለት ነው። ስለዚህ አንተ ጨካኝ ወይም ለሚነግዱ ለሌሎቹ ለሚያተርፉበት አልሰጣቸውም፣ ወይም ደግሞ አላተረፍክበትም፣ እኔ መጥቼ ቀበልህ ነበር አለ። ስለዚህ ከዚህ ክፉ እና ጨካኝ ቆፍሮ ሌሎቹም እንዳይጠቀሙበት እሱም እንዳይጠቀሙበት ቆፍሮ ያስቀመጠው ከሱ ቀምታችሁ ላለው ለባለ 10 ስጡት አለ። አዎ ባለ 5 ተሰጥቶት በ5 አትርፎ ነግዶ ያተረፈ ለባለ 10 ስጡት አለ። ላለው ይጨመርለታል እንደተባለው ምናልባት ሁል ጊዜ በእውነት በረከት ያለው ሰው ትንሿን በረከት ይዞ እግዚአብሔርን የሚያመሰግን የሚጾም የሚጸልይ በበረከት ላይ በረከት በጸጋ ላይ ጸጋ እግዚአብሔር ይጨምርለታል። ያቺ ትንሿን ያለችው ግን በእሷን የማያመሰግን ከሆነ አይደለም ሌላ ሊጨመርለት ያለችውም ትወሰድበታለች ማለት ነው። ያለውም ይወሰድበታል። ስለዚህ ያለችውም ነጥቃችሁ አንዷን ነጥቃችሁ ለባለ 10 ስጡታል። ለሱ ግን ከዚህ አውጡታል፣ ወደ እሳት ወደ ዘላለም ጣሉት አለ። ስለዚህ ሁል ጊዜ ምን መሰላችሁ፣ ይህን
ወደ ሩቅ አንድ ሰው ነበረ። ባሮችን ጠርቶ ለአንዱ 5 ለአንዱ 2 ለአንዱ ደግሞ አንድ ሰጠውና ወደ ሩቅ አገር ሄደ የተባለው አንድ ሰው ነበረ የተባለው ከሰማያ ሰማያት የወረደ ከድንግል ማርያም የተወለደ አምላከ ቅዱሳን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እነዚህ ባለ 5 ባለ 2 ባለ 1 የተባሉ ደግሞ ባለ 5 ባለ 2 ባለ 3 የተባሉም አሉ ማለት ነው። ስለዚህ መክሊት የተሰጣቸው መክሊት ገንዘብ ሰማያዊ መክሊት ሰማያዊ ገንዘብ ሰማያዊ ስልጣን የተሰጣቸው አሉ ማለት ነው። ባለ 5 የተሰጠው ባለ 5 የተባለው ሊቀ ጳጳስ ነው። ባለ 5 የተባለው ሊቀ ጳጳስ ነው። ባለ 2 የተባለው ደግሞ ቄስ ነው። ባለ 1 የተባለው ደግሞ ዲያቆን ነው። ባለ 1 የተባለው ዲያቆን ነው። ባለ 5 የተባለው ሊቀ ጳጳስ ነው። ባለ 2 የተባለው ደግሞ ካህን ነው። ለምሳሌ 5 ማዕርጋት አሉ። 5 ማዕርጋት አሉ። ሊቀ ጳጳስ ማዕርገ ሊቀ ጳጳስ ማዕርገ ዲቁና ማዕርገ ቅስና ወይም ደግሞ ከላይ ጀምረን ስንመለከት ሊቀ ጳጳስ ጳጳስ ኤጲስቆጶስ ማዕርገ ቅስና ዲቁና እነዚህ 5 ናቸው። ስለዚህ ሊቀ ጳጳስ ማዕርገ ዲቁና ማዕርገ ቅስና የኤጲስቆጶስነት ማዕርግ 3 ማዕርገ ጵጵስና 5 ማዕርገ ሊቀ ጵጵስና እነዚህ 5 ናቸው ማለት ነው። ስለዚህ እነዚህ ይዞ ባለ 5ቱ ይሰራበታል ማለት ነው። ይሰራበታል። አንደኛው ዲቁና ይሾሙበታል። 2ኛ ቅስና ይሾሙበታል። 3ኛ ጵጵስና ይሾሙበታል። 4ኛ ወንጌልን ያስተምርበታል። 5ኛ ደግሞ ምእመናንን ወደ ቅዱስ ሥጋውና ወደ ክቡር ደግሞ ያቀርብበታል ወይ ደግሞ ቅዱስ ሥጋውን ያቆርብበታል ማለት ነው። ዲቁና መሾም የሊቀ ጳጳስ ስራው ምንድን ነው? የሊቀ ጳጳስ ወይም ደግሞ የፓትርያርክ ማለት ነው። ዲቁና መሾም፣ ቅስና መሾም፣ ጵጵስና መሾም እና ማስተማርና ማቁረብ ናቸው። 5 ናቸው። ዲቁና መሾም 1ኛ፣ ቅስና መሾም 2ኛ፣ ጵጵስና መሾም 3ኛ፣ ማስተማር ወንጌል ማስተማር ወደ ኢየሱስ ክርስቶስ እንዲቀርቡ እንዲዘጋጁ ንስሐ እንዲገቡ ቅዱስ ሥጋውና ክቡር ደሙን እንዲቀበሉ 4ኛ ማስተማር ማለት ነው። 5ኛ ማቁረብ ነው። ቅዱስ ሥጋውና ክቡር ደሙን እንዲቀበሉ ማድረግ ለማብቃት ነው። ስለዚህ ባለ 5 መክሊት የተባለው ሊቀ ጳጳስ ነው ማለት ነው። ባለ 5 መክሊት የተባለው ሊቀ ጳጳስ ነው። በተሰጠውን ዲቁና እየሾመ ቅስና እየሾመ ጵጵስና እየሾመ ወንጌልን እያስተማረ የእግዚአብሔር መንገድ አስይዞ ወደ ቅዱስ ሥጋውና ወደ ክቡር ደሙ መጨረሻ እያቆረበ የጠበቀ መክሊቱን ጠብቆ የቆየ ሊቀ ጳጳስ ነው ማለት ነው። ባለ 2 የተባለው ደግሞ ቄስ ነው ማለት ነው። አንድ ቄስ 2 መክሊት አለው ማለት ነው። 2 መክሊት ማለት ማዕረገ ዲቁናና ማዕረገ ቅስናው 2 መክሊቶቹ ወይ ደግሞ ከእግዚአብሔር የተሰጠው 2 መክሊት እነዚህ ናቸው ማለት ነው። 2 መክሊት አለው። በዲቁናም ያገለግላል፣ በቅስናም ያገለግላል፣ ያስተምራል፣ ንስሐ ይሰጣል፣ ወደ ቅዱስ ሥጋውና ወደ ክቡር ደሙ ያቀርባል። ስለዚህ 2 መክሊት አለው። ስለዚህ በተሰጠን መክሊት ማገልገል እንዳለብን ነው። ሁሉ ጊዜ በተሰጠን መክሊት ማገልገል እንዳለብን የበለጠ እንዲበዛልን ነው እንጂ ያለችውን መክሊት ደብቀን ፈቃደ ሥጋችን የምንሰራበት ዓለማዊ አስተሳሰብ የምናስብበት ጊዜያዊ የሚያብለጨልጨው ነገር የምንመለከትበት አይደለም። ስለዚህ የኛ መክሊት ሰማያዊ መክሊት፣ ሰማያዊ ስጦታ፣ ሰማያዊ ሀብት ነው እንጂ ምድራዊ ሀብት አይደለም ማለት ነው። እያንዳንዱ የሊቀ ጳጳሱን መክሊት ሰማያዊ ነው። የቄሱ መክሊት ሰማያዊ ነው። የዲያቆን መክሊት ሰማያዊ። የዲያቆን ደግሞ አንድ መክሊት ነው ያለችው። አንድ መክሊት አለችው። አንዲት መክሊት እሷ ምንድናት? ዲያቆን ናት። እሷ ደግሞ አዋጅ ነጋሪ ነው። ያውጃል። ተንሥኡ ለጸሎት ተነሱ ይላል፣ ያውጃል። ካህኑ ደግሞ ይላላካል፣ ያገለግላል፣ እግዚአብሔርን ያገለግላል ማለት ነው። አንዲት መክሊት አለችው ማለት ነው። ስለዚህ ሁላችን መክሊት አለን። ምእመናንም መክሊት አላቸው።
ባለትዳር ትዳሩ ማክበር መክሊቱ ነው። ሚስት ትዳሯን ማክበር፣ ባልም ትዳሩ ማክበር መከባበር አንድ መክሊት ነው። በሕገ እግዚአብሔር መኖር መክሊት ነው። ወንጌል መማር መክሊት ነው። መዘመር መክሊት ነው። የእግዚአብሔር ቃል መስማት መክሊት ነው። ማስቀደስ መክሊት ነው። ንስሐ መግባት መክሊት ነው። ወደ እግዚአብሔር ቤት መመላለስ መክሊት ነው። ስለዚህ ሁላችን መክሊት አለን። ባዶ አድርጎ እግዚአብሔር አልፈጠረንም። የተወደዳቸው የእግዚአብሔር ልጆች፣ ስለዚህ በአሁን ዘመን ሁል ጊዜ መክሊታችን በአግባብ እየተጠቀምንበት ነው ሆይ ነው በአግባብ እየተጠቀምንበት ነው ወይ ብለን ስንመለከት እሱ ነው ዋናው አሳሳቢ ማለት ነው። ስለዚህ አንድ ሰው ነበረ፣ ባሮቹም ነበሩት ነው የሚለውና ባሮቹ ሊቀ ጳጳስም ጳጳስም ኤጲስቆጶስም ካህንም ዲያቆኑም መምህራንም እነዚህ ባሮች ናቸው። እግዚአብሔርን የሚያገለግሉ ናቸው። ታማኝ አገልጋይ ሆነን እንድንኖር እግዚአብሔር አምላካችን ይርዳን። ወርቃችን የምንቀብር ሳይሆን መክሊቱ ቀብረን የተማርነውን ትምህርት የምንቀብር ሳይሆን የተማርነውን የያዝነውን እውቀት የምንቀብር ሳይሆን ለምእመናን እንደ ብርሃን ሆኖ መብራት ሆኖ ፊት ለፊት የሚያበራ ወደ ንስሐ የሚያመጣ የተጣሉትን የሚያስታርቅ ተስፋ የቆረጡን ተስፋቸው እንዲለመልም የሚያደርግ የምናስተምር እንድንሆን እግዚአብሔር አምላካችን ይርዳን። ሁል ጊዜ ታማኝ አገልጋይ የሚያስብለው ይህን ነው። ታማኝ አገልጋይ በማቴዎስ ወንጌል ምዕራፍ 25 ቁጥር 28 ላይ ያለው ምንድን ነው የሚለው? ስለዚህ መክሊቱን ውሰዱበት፣ ለባለ 10 ስጡት ነው የሚለው። አለበለዚያ ማናገለግልበት ከሆነ ሊቀ ጳጳሱም የተሰጠው 5 መክሊት እግዚአብሔር እንዲያገለግልበት፣ ምዕመናን በአግባቡ እንዲመራበት፣ ንስሐ ዲቁና እንዲሾሙበት፣ ቅስና እንዲሾሙበት፣ ጵጵስና እንዲሾሙበት፣ ወንጌል እንዲያስተምርበት እና ቅዱስ ሥጋውና ክቡር ደሙ ወደ ቅዱስ ሥጋውና ወደ ክቡር ደሙ ማቅረብና ቅዱስ ሥጋውና ክቡር ደሙን እንዲቀበሉ ምዕመናን እንዲቀበሉ ካላደረገ መክሊቱ እንደ ቀበረ ይቆጠራል ማለት ነው። ስለዚህ ታማኝ አገልጋይ ይሆናል ማለት ታማኝ አገልጋይ እንዲሆን እነዚህ ሁሉ አድርጎ በጥንቃቄ መጠበቅ ያስፈልጋል ማለት ነው። ቄሱም ቅስናው ዲቁናው ጠብቆ ምዕመናን በንስሐ በወንጌል የሚያስተምር የተጣሉትን የሚያስታርቅ ይቅር ባይ የሆኑ ልጆችን የሚፈጠር ሁል ጊዜ እግዚአብሔርን የሚያመሰግኑ ልጆች በአግባብና በስርዓት መልካም እረኛ ሆኖ ልጆችን የሚቆጣጠር መሆን አለበት ማለት። ስለዚህ 2 መክሊት አለው ዲቁናና ቅስና ማለት። ሰው ባለው ነው የሚያገለግለው፣ በሌለው አይደለም እግዚአብሔር የሚጠየቀው። ስለዚህ ሁላችን እግዚአብሔር ትልቅ መክሊት ሰጥቶናል። ባለን ስናገለግለው ታማኝ አገልጋይ፣ አንተ ታማኝ አገልጋይ ነህ፣ በጥቂት ታምነሃል፣ በብዙ ደግሞ እሾማለሁ። አዎ በጥቂት ከታመን በእግዚአብሔር ዘንድ ደግሞ በብዙ እንሾማለን ማለት ነው። ባይዘው በብዙ ሽሞናል እግዚአብሔር። ዲቁናም ቅስናም ኤጲስቆጶስነትም ጳጳስነትም ሊቀ ጳጳስ ፓትርያርክ አድርጎ የብዙዎች መሪ እንዲሆኑ አባቶቻችን ሽሞልናል ማለት ነው። ትልቅ ክብር ነው፣ ትልቅ ሰማያዊ ሀብት ነውና ስለዚህ በጥቂት ካልታመን በብዙ ግን መሾም አይቻልም። በብዙ በምዕመናን ላይ ነው ሹመት እየሰጣቸው ለካህናትና ብዙዎች እንዲመሩ ብዙዎችን እንዲያስተምሩ ወደ ክርስቶስ ደቀ መዝሙርነት እንዲያመጡ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዛሙርት እያደረጉ እንዲያስተምሩ ወንጌል እንዲያስተምሩ ከክርስቶስ እንዲያገናኙ ናቸው። እነዚህ ባለመክሊቶች ተብለው የተጠሩ ባለ 5 የተባለው ሊቀ ጳጳስ ነው። እነሱ ደግሞ ሊቀ ጳጳስ፣ ማዕርገ ዲቁና፣ ማዕርገ ቅስና፣ ማዕርገ ኤጲስቆጶስነት፣ ማዕርገ ጵጵስና፣ ማዕርገ ሊቀ ጵጵስና እነዚህ ናቸው ማለት ነው። የነዚህ ውጤት ደግሞ ወደ ትርጉም ሲቀየሩ ወደ ስራ ሲቀይራቸው ደግሞ ዲቁናን ይሾማል፣ ቅስናን ይሾማል፣ ጵጵስና ይሾማል፣ ወንጌልን ያስተምራል፣ የእግዚአብሔር መንገድ ያሳያል። መጨረሻ ቅዱስ ሥጋውና ክቡር ደሙ እንዲቀበሉ ወደ ቅዱስ ሥጋውና ወደ ክቡር ደሙ እንዲበቁ ምዕመናንን እንዲበቁ ማድረግ ነው ማለት ነው። ቄሱም ባለ 2 ነው፣ ዲቁናና ክህነት ነው። ዲያቆንም 1 መክሊት አለው። እሱም ዲቁና አዋጅ ነጋሪ እግዚአብሔርን ማገልገል ማለት ነው። ስለዚህ ዞሮ ዞሮ ወደ ሩቅ ሀገር ሄደ የተባለው አምላከ ቅዱሳን አምላካችን ኢየሱስ ክርስቶስ ነው። ወደ ሰማየ ሰማያት ማረጉ ነው የሚያመለክተው። ወደ ሰማየ ሰማያት እንዳረገ ዳግም ደግሞ ለፍርድ እንደሚመጣ ለፍርድ የመጣ ደግሞ እያንዳንዱ ደግሞ ሂሳብ ለማወራረድ ይመጣል ማለት ነው። እኛ እያንዳንዳችን መሪዎች
ባለ 5 መክሊት የተቀበለውም በ5 መክሊት በአግባቡ ተጠቅሞበታል፣ ነግዶ አትርፎበታል ሆይ የሚለውን ነገር እግዚአብሔር አምላክ የሾመውን አምላክ ይቆጣጠረዋል ማለት ነው። ባለ 2 የተባለ ካህኑ ቄሱም እግዚአብሔር አምላክ አትርፎበታል ወይም አላተረፈበትም የሚለውን ነገር ይቆጣጠራል ማለት ነው። ባለ 1 የተባለም ዲያቆን ነው ይቆጣጠራል ማለት ነው። ስለዚህ ለዛን ቀን ታማኝ አገልጋይ በጥቂት ታምነን በብዙ የሾመን በብዙ እንዲሾመን እግዚአብሔር ተግተን ማገልገል፣ የሚያስተምር ያስተምራል፣ የሚቀድስ ይቀድሳል፣ የሚዘምር ይዘምራል፣ የሚማር ይማራል። ሁላችን ተግተን ማገልገል እግዚአብሔር ያስፈልጋል የእግዚአብሔር ልጆች። ስለዚህ ሁል ጊዜ 5 መክሊት በእውነት በአሁን ዘመን 5 መክሊት እነዚህ ሁሉ በእውነት እየሰራን ነው እየተገበርን ነው የሚለውን ነገር በደንብ ማየት ያስፈልጋል። ቅዱስ ያሬድ ምንድን ነው የሚለው? መኑ ውእቱ ገብር ኄር፣ ይህን ገብርና ኄር የተባለው ማን ነው ብሎ በመዝሙር የነገ መዝሙሩ ይጠይቃል ማለት ነው። መኑ ይላል። መኑ ውእቱ ዝንቱ፣ ይህ ገብር ኄር የተባለው ማን ነው ይላል። ገብር ኄር የተባለው አዎ ገብር ማለት አገልጋይ፣ ገብር ማለት ተላላኪ፣ ገብር ማለት እግዚአብሔርን የሚያገለግል ማለት ነው። ኄር ማለት ደግሞ ታማኝ፣ ቅን፣ ቸር አገልጋይ ማለት ነው። ስለዚህ ሁል ጊዜ እግዚአብሔርን ማመስገን ትልቅ ክብር፣ ትልቅ እድል ነውና ሁላችን እንጠቀምበት ለማለት ነው። በተሰጠን መክሊት እናገልግል፣ እግዚአብሔር እናመስግነው፣ እግዚአብሔር እናገልግል። ይህን መክሊት ሰማያዊ መክሊት ሰማያዊ ሀብት ነው፣ ምድራዊ ሹመት አይደለም። የሊቀ ጳጳስ ሹመት ምድራዊ አይደለም። የካህኑ ሹመት ምድራዊ አይደለም። የዲያቆኑ ሹመት ምድራዊ አይደለም። ሰማያዊ ሹመት ነው። ሰማያዊ ንጉሥ የሚያገለግሉበት ነው እና ይህን ሁል ጊዜ በእውነት ምዕመናንና እግዚአብሔር ማቀራረብ የሚሰሩበት፣ ምዕመናንና እግዚአብሔር እንዲቀራረቡ፣ እግዚአብሔር እንዲያመሰግኑ ምዕመናን አቅጣጫ የሚያሳዩበት ናቸው። እነዚህ አገልጋዩ ደግሞ ገብር ኄር ተብሎ የተቀመጠው። ስለዚህ ሁል ጊዜ እግዚአብሔር ማመስገን በጾምና በጸሎት በፍቅር ሆነን ሁላችን መክሊት አለን። ምዕመናንም መክሊት አላቸው። ማስቀደስ መክሊት ነው። መዘመር መክሊት ነው። ንስሐ መግባት መክሊት ነው። እግዚአብሔር አምላካችን በልዩ ልዩ ሁኔታ ይመራናል። በአንድም በሁለትም በሶስትም አስተምሮናል ማለት ነው። በነቢያት አድሮ አስተምሮናል። በሐዋርያት አድሮ አስተምሮናል። ራሱም አስተምሮናል። በቅድስት ቤተክርስቲያን አድሮ አስተምሮናል። በቅዱሳት መጻሕፍት አድሮ አስተምሮናል። በሊቃውንት አድሮ አስተምሮናል። በተፈጥሮ አስተምሮናል። ሁላችንም በአባቶቻችን ሊቃውንት አስተምሮናል። አሁንም እያስተማረን ይገኛል ማለት ነው። ስለዚህ ሁል ጊዜ እንድንማር ያስፈልጋል። ልበ አምላክ ቅዱስ ዳዊት ምን ይላል? በመዝሙር 39 ቁጥር 8 ላይ አምላኬ ሆይ ፈቃድህን ለማድረግ ሕግህም በልቤ ውስጥ ነው ይላል። አምላኬ ሆይ ፈቃድህን ለማድረግ ሕግህም በልቤ ውስጥ ነው፣ በታላቅ ጉባኤ ጽድቅን አወራለሁ ይላል። አዎ በታላቅ ጉባኤ ስለ እግዚአብሔር አምላክነት፣ ስለ እግዚአብሔር ቸርነት፣ ስለ እግዚአብሔር መጋቢነት፣ ስለ እግዚአብሔር መሐሪነት፣ ስለ እግዚአብሔር ይቅርባይነት ማውራት መመስከር ያስፈልጋል ማለት ነው። ስለዚህ ሁል ጊዜ ጾም ማለት ጸሎት ማለት ወደ እግዚአብሔር የምንገናኝበት ነውና ከበቀል፣ ከተንኮል፣ ከኃጢአት ከሁሉ ነገር ርቀን በእውነት ዝቅ ብለን በትህትና ገብር ማለት የእግዚአብሔር አገልጋይ ነውና ኃጢአት እየሰሩ እግዚአብሔር ማገልገል አይቻልም። ቂም ይዞ እግዚአብሔር ማገልገል አይቻልም። ተንኮል ይዞ እግዚአብሔር ማገልገል አይቻልም። ራስ ወዳድነት ሆኖ እግዚአብሔር ማገልገል አይቻልም። ሙስና እየተቀበሉ እግዚአብሔር ማገልገል አይቻልም። ክፋትን እየተከተሉ እግዚአብሔር ማገልገል አይቻልም። በተለይ አገልጋዮች ፊት ለፊት የሚመሩ ጳጳሳትም፣ ካህናትም፣ ዲያቆናትም፣ መምህራንም ከነዚህ ሁሉ ንጹሕ ሆነው ምዕመናንን ወደ በጎ ነገር የሚስቡ የሚያመጡ ምሳሌ ሆነው የሚያስተምሩ መሆን አለባቸው ማለት ነው። ታማኝ አገልጋይ በጥቂቱ ታምነው በብዙ እንዲሾሙ የሚሾማቸው ኢየሱስ ክርስቶስ ስለሆነ፣ ስለዚህ ወደ ሩቅ አገር ሄደ የተባለው ወደ ሰማያ ሰማያት ማረጉ ነው። ይመጣል ባሮችን ለመቆጣጠር መጣና ሲለው ደግሞ ለፍርድ መጥቶ እያንዳንዱ ነገር በተሰጣቸው ሹመት ካልተገኙ፣ ካልሰሩበት፣ ያልሰሩበት፣ ያላፈሩ ተጠያቂ ይሆናሉ ማለት ነው። ተጠያቂ ይሆናሉ። በአግባቡ ያልሰሩበት ደግሞ መክሊታቸው ተቀምተው ለሚሰሩ እጥፍ አፍርተው ለጠበቁ ለነሱ ይሰጣል ማለት ነው። ስለዚህ ይህን የተሰጠን መክሊት የሚወሰድም ነው ማለት ነው። ባለቤቱ የመክሊቱ ባለቤት፣ የገንዘቡ ባለቤት፣ የክህነት
የክህነት ባለቤት፣ የዲቁና ባለቤት፣ የጵጵስና ባለቤት፣ የፓትርያርክነት ባለቤት ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ሁሉ የሚወሰድ ነው። በሱ ካልፈለገ በንጽህና በቅድስና ካላገለገልንበት ይወሰዳል ማለት ነው። ስለዚህ ሁላችን ነገ ገብርኄር ነው ስድስተኛ የጾም ስድስተኛ ሳምንት። በያለንበት እግዚአብሔር አምላካችን ሁላችንም ይጠብቀን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ያለውን በደንብ አንብቡትና በደንብ ትረዳላችሁ ማለት ነው። ስለዚህ ነገ የሚቀደሰው ቅዳሴ ላይ የሚቀደሰው ምንባባቱ ልጠቁማችሁና ስለሚጠቅምም ጭምር ማለት ነው። ነገ ቅዳሴ ላይ እሁድ ገብርኄር የሚነበው ምንባባት የአንደኛው ዲያቆን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 እስከ 16 ያለው ነው። ሁለተኛ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 12 ያለውን፣ የሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 9 ያለውን፣ መዝሙረ ዳዊት ምስባክ 39 ቁጥር 8 ያለውን፣ የማቴዎስ ወንጌል ምዕራፍ 5 ምዕራፍ 25 ቁጥር 14 እስከ 31 የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ያለውን ቅዳሴው ቅዳሴ ዘባስልዮስ ነው ማለት ነው። እግዚአብሔር አምላካችን ሁላችንም በቸርነት መብራት ይጠብቀን። ትንሽ ነው የቀረን። እንግዲያ ገብርኄር፣ ኒቆዲሞስ፣ ሆሳዕና ሁለት ነው የቀረን ማለት ነው። እግዚአብሔር አምላካችን በሰላም አስጀምሮ በሰላም ያስፈጽመን። በመላው ዓለም ሆናችሁ የምትከታተሉ በሆስፒታል ያላችሁ፣ በስደት ያላችሁ፣ በጭንቀት ያላችሁ እግዚአብሔር አምላክ ከጭንቀት ያላቃችሁ እግዚአብሔር አምላክ ስሙን ጠርታችሁ እንድትባረኩ እንድትቀደሱ የአምላካችን መልካም ፈቃዱ ይሆንልን። ለሀገራችን ኢትዮጵያ ለሕዝበ ክርስቲያንም ሰላም፣ ፍቅር፣ አንድነት ያወርድልን። ሁላችንም በቸርነት መብራት ይጠብቀን። የምንጸመው ጾም የምንጸልየው ጸሎት የነብስ ዋጋ ያድርግልን። በያለንበት ሰላም እግዚአብሔር ይብዛልን። ለሁሉ ግን ሼር፣ ላይክ፣ ሰብስክራይብ በማድረግ ለሁሉ እንድታዳርሱ በእግዚአብሔር ስም አሳስባለሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።